ሰላም ቤተሰብ፣ ያው በጉጉት ስንጠብቀው የነበረው ቪዲዮ ተለቋል እንዳያችሁት ማለት ነው። እኛም ዛሬ አዲስ ነገር ይኖራል እሷም ተገኝታ እንግዲህ እሷ ባለችበት ፊት ለፊት ሲፋጠጡ ሁለቱ ያላቸውን ችግር ተነጋግረው ፈተው ለምን እንደዚህ እንዳደረገች ሁሉ በደንብ አብራርታ ለተመልካችም ለእነሱም ታስረዳለች ብለን በጉጉት እየጠበቅን ነበር የነበረው። እነሱም ደግሞ በቃ የዛሬው ቀን የመጨረሻ ነው፣ ነገሮቹ ተስተካክለው ምዕራፉ ተዘግቶ ሁላችንም ወደ የህይወታችን የምንጀምርበት ቀን ነው ብለው እንግዲህ በደስታ ወንድሙም አብሮት ነው የመጣው። እንዲሁም ደግሞ ቅመምዬም ነበረች፣ እነዛም ሁለቱ ነበሩ ማለት ነው። ብቻ አንድ ላይ ሰብሰብ ብለው መጥተዋል። ነገር ግን ተመልካችም የጠበቀው እነሱም የጠበቁት ነገር አይደለም የሆነው። በጣም በሚያሳዝን ሁኔታ፣ በሚያስደነግጥ ሁኔታ ነገሩ የባሰ እየተንዛዛና እየተጋነነ ወዳልሆነ መንገድ የሚሄድ አይነት ሆኖ ነው የመጣው ማለት ነው። የልጁ አባት አንተ ነህ፣ እናንተን ላለመበጥበጥ ስል ነው አሁንም ያቆምኩትኝ እንጂ ሌላ ምንም አይነት የልጅ አባት የሆነ ሰው የለም፣ የማውቀውን ነገር የለኝም ነው ያለችው ማለት ነው። እንደውም ልጁ እንደዛ ስትል ፎቶ ሲያሳይ ማለት ነው ይሄ የስራ ባልደረባዬ ነው፣ አንድ ላይ አብረን ስራ እንሰራ ነበረ፣ በቃ በስራ ምክንያት የተገናኘን ኖርማል ሰዎች ነን እንጂ ሌላ ምንም አይነት ግንኙነት የለንም ነው ያለችው። መጀመሪያ ነበር ይሄንን ያለችው፣ ግን የፎቶ ማስረጃ ሲያወጣ ደግሞ የስራ ባልደረባዬ ነው አለች ማለት ነው። ልጁ ብዙ ነገር አለው በነገራችን ላይ፣ ሚዲያ ላይ ማውጣትም አልፈለገ። በዛ እንዳያችሁት ነው፣ በጣም ፈታ ብሎ የሚያወራ ልጅ አይደለም። የሆነ አንዳንድ ነገር ጣል ያደረግና ዝም ነው የሚለው፣ ከማውራት ይልቅ ማዳመጥን ነው የሚመርጠው ልጁ እንዳየሁት ከሆነ ማለት ነው። እና ብዙ ነገር አለው የነሱ የሁለቱ የሆነ ነገር ብዙ ነገር አለው። በቪዲዮም እንዳላቀርብ በቃ አትገፋፊኝ፣ በቪዲዮም እንዳላወጣ አትገፋፊኝ ተይ እያላት ነበረ ማለት ነው። ከዛ ያው የካፕሎች ፎቶ እንግዲህ አውጥቶ አሳይቷል። እንዳያችሁት አይታችሁታል ብዬ በተወሰነ መልኩ አሳይተዋል። እሱን ሲያሳይ ተናደደች ቤተሰብ። እዛ ፓርት ላይ ሄዱና እዩት። በጣም ነው የተናደደችው። የሆነ ሌላ ነገር የሚያሳያቸው መስሏት በጣም ፊቷ ሁሉ ቅይር ነበር ያለው ባንዴው ማለት ነው። ግን ያው መለሳ ፎቶ ሲያወጣ ትንሽ መለስ አለች እንጂ ሌላ ነገር የሚያሳይ መስሏት በጣም ተናዳ ነበረ። ከልጁ ጋር በእርግጠኝነት የሆነ ነገር አላቸው ማለት ነው። ምክንያቱም ልጁም አባት ያልሆነ ሰውዬ መቼም አባት ነኝ ብሎ በዚህ ዘመን ለዛውም እንደዚህ በቃ ደረቱን ነፍቶ አይመጣም አይደለ እንዴ? ብቻ አላቅም ምን እንደሆነ ሀሳቧ። ግን የዛሬው ቪዲዮ ላይ እውነት ለመናገር ልጅቷ በደንብ ተልኮ አለባት፣ በደንብ ማለት ነው። በቃ የታወቀ ነው። ልጆቹን ለመለያየት የሆነ ለእኔ ካልሆነ ላንችም አይሆንም ነው እንግዲህ። ይሄ የተቋረጠን ህይወት ለማስቀጠል ሞከረች። እንደማይሆን ስታቅ ደግሞ ከኔ ጋር ካልቀጠለ እሷ ጋር የማይቀጥልም አይነት ነገር ነው። በቃ የሆነ ወይ ደግሞ የላካትም ሰው ይኖራል። በግልጽም እሱን ዛሬ ጠይቋታል። የሆነ ተልኮ አለሽ እኔና እሷን ለመለየት እንጂ በዚህ ደረጃ አባቱ ነኝ፣ በቃ ፍቅረኛዬ ናት፣ አብረን ብዙ ነገር አሳልፈናል። በመካከል ደግሞ የሆነ ያጋጨን ነገር ነበረ። በዛም ደግሞ እኔ ነኝ ጥፋተኛ፣ እኔ ይቅርታ ጠይቂያት ወደ ህይወታችን እንመለሳለን እያለሽ ግግም ብለሽ ልጁ ያንተ ነው ካልሽ የሆነ ተልኮ አለሽ ነው ያላት። ምክንያቱም እኔ በሰዓቱ የልጁ አባት ነኝ ምናምን ስትይ እኔ አይደለውም ብዬ በተደጋጋሚ ተናገርኩኝ። አግኝቻታለሁ ግን ሌላ ነገር ውስጥ አልገባንም፣ አላቅም፣ አላስታውስም። በቃ ምክንያቱም ማንም ሰው ሊያምነኝ አልችል ሲል በቃ እኔ የማውቀው ነገር የለም፣ ምንም ማስታውሰው ነገር የለም። የሆነ ነገር ካላረገችብኝ ሲጀመርም በቃ አግኝቻታለሁ እንጂ ሌላ ነገር አላደረኩም ብዬ ብልም ማንም ሊያምነኝ ስላልቻለ ነው እስካሁን ጸጥ ያልኩሽና እኔ ልቦናዬ ንጹህ ነው፣ ምንም አይነት ነገር የለኝም፣ ካንቺ ጋር ምንም አይነት ግንኙነት አላረኩኝም። ሲቀጥልም ደግሞ ልጁ የኔ አይደለም። ከዚህ በላይ በቃሽ፣ በቃ በዚህ ልክ የሆነ ክፋት አትስሪ፣ ሞትም አለ፣ ብዙ ነገር አለ፣ ፈጣሪ ሽንፍሪ፣ በቃሽ፣ እኔና እሷን ከዚህ በላይ አታበጣብጭን እና አንቺም ትዳርሽን አትበጥብጪ ብሎ ጠይቋታል። እንግዲህ መጠየቅ ባለበት መንገድ። ነገር ግን ልጅቷ የባሰ በቃ ስተዋችሁ ነገሩን ለምን ተወቹ ከሆነ ድጋሚ ነገሩን እንዳዲስ በቃ እሄድበታለሁ ተዘጋጁበት ብላ እንግዲህ መጨረሻ ላይም ጥላቸው ነው የሄደችው። እንደምታውቁት እንዳያችሁት ቅመምዬም እንግዲህ ያው ብዙ ትናንትም ብዙ ያወዘጋገቡ ነገሮች ነበሩ። ልጁም እንዳያችሁት አያወራም በደንብ፣ የሆነች ነገር ጣል ያደረግና ጸጥ ነው የሚለው። ብዙ ጥያቄ የሚፈጥሩም ነገሮች አሉ። ያው ዛሬም እንግዲህ በቃ ማመንም ካለብኝ ልጁ ዲኤንኤ ተመርምሮ የእሱም ያንተም አባት ነው ከተባለ እሱም አባት ነኝ ካለ ከሱም ካንተም እንግዲህ ዲኤንኤ ተወስዶ ተመርምሮ ያኔ ነው ማወቅ የምንችለውና
በቃ እኔ ላምንህ አልችልም አለችው። ዛሬም በድጋሚ ማለት ነው። ትናንት ተስፋ አድርገን ነበር ይሆናላ የሆነ ትንሽ ተስፋ አሳይተውን ነበር። ዛሬ ግን ደግሞ በቃ የሚደብር ነገር ውስጥ ከተውናል። እኛንም እነሱም ደብሯቸዋል። ብቻ ልጅቷ ግን በከባዱ ነው የመጣችሁ። ከባድ ሴራ ይዛ ነው የመጣችሁ። እውነቱን ልንገራችሁ የሆነ ተልእኮ አላት። በቃ የዛሬው ላይ በደንብ አዳምጡት። የምር ከመጀመሪያ እስከ መጨረሻ እሷ ከመጣችባት ሰዓት ጀምሮ የነበረውን ነገር ልጁ በቃ ይቅር በይኝ እኔ አጥፍቻለሁ እያላት ማለት ነው። ልጁ ምንም በቃ ግንባሬ ላፈር ነው ያለችው። ጭራሽም ምንም እንደሌላቸው ነው ልጁን ስክድ የነበረው። እንደውም መጨረሻ ላይ እያወጣ ሲያሳይ መረጃ ምናምን ነገር በቃ ስላፈቀርከኝ ስለወደድከኝ ብቻ አንተ ልጅ አለህ ማለት ነው ወይ ከኔ? ሲጀመርም ሌሎች ሰዎችን መጥተው ነበር ልጁ የኔ ነው እያሉ። አይገርምም እንዴ? አንቺ ቆይ ስንት ወንድ ጋር ነው የምትተኘው? ይቅር ይበለኝ ለዚህ ቃሌ በጣም ይቅርታ ውድ ቤተሰቦቼ። ማለት ስንት ወንድ ጋር ብትተኛ ነው ብዙ ሰዎች የሚመጡ ልጅ የኔ ነው እያሉ? ጉድ